አንዲት ወጣት የዩኒቨርሲቲ ተማሪ አንድ ምሽት ከፍቅረኛዋ ጋር ይጨቃጨቁና ተናዳ ጥላው ወጥታ ትሄዳለች። በመጀመሪያ የተለመደ የፍቅረኛዎች ጠብ ይመስል ነበረ። ፍቅረኛዋ እሷ ነገሩን ቀዝቀዝ ለማድረግ ጊዜ ፈልጋ የወጣች ነበረ የመሰለው። ሰዓታት እያለፉ ሲሄዱ ግን ሳትመለስ ስትቀር በጣም ያሳስበውና ስልክ ይደውልላታል፣ አታነሳም። ቴክስትም ሲያደርግላት አትመልስለትም። 911, what's your emergency? የ23 ዓመት ወጣት የወደፊት ብሩህና ትልቅ ተስፋ የነበራትና ከጓደኛዋ ካሜሮን ጋር ከ2 ዓመት በላይ አብረው የኖሩ በጣም የሚዋደዱ ደስተኛ ፍቅረኛሞች ነበሩ። ነገር ግን ግንኙነቶች ሁሉ ጊዜ ፍጹም አይደሉምና ጁላይ 23 2016 ምሽት ካይሊና ካሜሮን በሴንትራል ኦሪጎን ኮሚኒቲ ኮሌጅ አቅራቢያ በተዘጋጀ የልደት ድግስ ላይ ተገኝተው አብረው እያሳለፉ ነበረ። ከዛም የሆነ ሰዓት ላይ በሆነ ነገር አለመግባባት ይፈጠራል። ከዛ በዛ ይጨቃጨቃሉ፣ በዛ የማይገቡ ቃላት ይለዋወጣሉ። ያኔ ካይሊ በብስጭት ድግሱን ትታ ብቻዋን ለመሄድ ወስና ወጥታ ትሄዳለች። ካይሊ አፓርትመንቱን ጥላ ስትሄድ ስልክ በእጇ ይዛ ነበረ። ነገር ግን ወዴት እንደምትሄድ ለፍቅረኛዋ ለካሜሮን አልነገረችውም። መጀመሪያ ላይ ካሜሮን ብዙ አላሳሰበው። ምናልባት ትንሽ ብቻዋን መሆን ፈልጋ ይሆናል ተመልሳ ትመጣለች ብሎ ነበረ ያሰበው። ምክንያቱም ብዙ ጊዜ እንደዚህ ሲጣሉ እንደዚህ ታደርጋለች እና የመጀመሪያዋ ጊዜ ስላልሆነ ብዙም አላሳሰበው። ከዛ ቢጠብቅ አልተመለሰችም። ከዛም ካሜሮን ስልክ ደወለላት፣ ቴክስት አደረገላት። ነገር ግን ሁሉንም ነገር ልትመልስለት አልቻለችም። ያኔ በጣም ደነገጠ። ትሄዳለች ብሎ ያሰበበት መንገድ ላይ እየሄደ መፈተሽ ጀመረ። ሊያገኛት አልቻለም። በማግስቱ ጓደኞቿን ሄዶ አናገራቸው፣ ለእናቷም ነገራት። ከዛ በኋላ ሁሉም አላየናትም ሲሉ ለፖሊስ አመለከተ። ፖሊስ ጉዳዩን ሲሰማ ለመጀመሪያ ጊዜ ተጠያቂ ያደረገው ካሜሩንን ነበረ። ምክንያቱም እሷን ያያት የመጨረሻው ሰው እሱ ስለነበረ እሱም ጉዳዩን በዝርዝር ለፖሊሶች አስረዳቸው። ተጣልተው እንደነበረና ትታው እንደሄደች ነገራቸው። ከፍቅረኛው መጥፋት ጋር የተያያዘ የሚያውቀው ነገር እንዳለ ሲጠይቁት ካሜሮን ከሷ መጥፋት ጋር ምንም አይነት ግንኙነት እንደሌለው ነበረ የተናገረው። ጥላቸውን እንዴት ጥላው እንደሄደች እና ሌሊቱን ሙሉ እሷን ሲፈልግ እንዳደረ ተናገረ። ከዛ በዜናም ተዘገበ። ካይሊ የትም ልትገኝ አልቻለችም። ታዲያ ካይሊ በዛ ምሽት ላይ ምንድን ነው የገጠማት? ይሄ የፖሊሶች ጥያቄ ነበረ። ፖሊሶች ምርመራቸውን አጠናክረው ቀጠሉ። በኮሌጁ ግቢ አካባቢ የቪዲዮ ቀረጻዎችን መፈተሽ ጀመሩ። ያኔ አንድ እንግዳ የሆነ ነገር በካሜራ ላይ አገኙ። የካምፓስ የደህንነት መኪና ካይሊ ለመጨረሻ ጊዜ ታይታ በነበረችበት አካባቢ ሲንቀሳቀሳዩ። ከዛ በዛ ተንቀሳቃሹ ውስጥ ማን እንደነበረና ማን እንዳለ ሲያጣሩ በዛ ተሽከርካሪ ውስጥ ኤድዊን ላራ የሚባል ሰው ነበር የነበረው። ላራ ማለት የ31 ዓመት ወጣት በሴንትራል ኦሪገን ኮሚኒቲ ኮሌጅ ማለትም ካይሊ በምትማርበት ኮሌጅ ውስጥ የታመነ የካምፓስ ደህንነት መኮንን ነበረ። የተቀጠረው ያው የተማሪዎችን ደህንነት ለመጠበቅ ነበረ። ነገር ግን እሱ ሌላ ዓላማ ነበረው። ፖሊስ በዛ ምሽት የተሽከርካሪውን እንቅስቃሴ ሲመለከቱ በጣም የበለጠ ታሪኩን እየጨለመና የሷ መገኘት እየጠፋ ሄደ።
ላራ በዛ ምሽት ተማሪዎችን ደህንነት እየጠበቀ ሳይሆን የነበረ የሚያድነውን ሰው ነበረ እየፈለገ የነበረው። ያኔ ነበረ ካይሊን ያያል። ካይሊ ብቻዋን ወክ ስታደርግ ያያትና መኪናውን ይዞ ይከተላታል። ከዛ እያንዳንዱ እንቅስቃሴን ካጠና በኋላ ላራ ካይሊን ወደ ፓትሮል መኪናው እንድትገባ ይጋብዛታል። ብቻዋን በማታ መሄዷ ችግር ውስጥ እንዳለች ነግሯት ይሁን ወይንም ደግሞ በደግነት እሷን ለመርዳት እንደሚፈልግ ነግሯት ይሁን ብቻ በደህንነት ጠባቂነት በኮሌጁ ስለምታውቀው እሺ ብላ መኪና ውስጥ ትገባለች። ከገባች በኋላ ግን በሮቹን ቆለፋቸው። ያኔ ነበረ ካይሊ በወጥመድ እንደተያዘች የገባትና ለመውጣት የታገለችው። ለማምለጥ ሞክራ ነበረ። ነገር ግን ላራ ተዘጋጅቶ ስለነበረ በትልቅ ድንጋይ ጭንቅላቷን ይመታታል። ከዛም ድንጋዩ በጣም ኃይለኛና ከባድ ስለነበረ የማምለጥ እድል አላገኘችም። ያኔ ላራ ከደፈራት በኋላ ገሏት ሬሳዋን ከሬድመንድ ኦሪጎን ወጣ ብሎ በሚገኝ ቦይ ውስጥ ጥሏት ለማምለጥ ይሞክራል። ላራ ያደረገው ወንጀል እንደሚደረስበት ስለገባው ሳውዝ ካሊፎርኒያ መሸሽ ፈለገ። ወደ ሳውዝ ካሊፎርኒያ ሲሄድ ግን አንድ ነገር ትቶ ነበረ የሄደው። የአንድ አባትና 2 ወጣት ወንዶች ልጆችን መኪና ዘርፎ አንድ የ19 ዓመት ወጣትን በጠመንጃ ካገታት በኋላ እንድትነዳ ያስገድዳታል። ምንም እንዳልሆነ እየሳቀ በካይሊ ላይ ያደረገውን ነገር እየተናገረ ነበረ የሄደው። ነገር ግን ላራ ብዙም ሳይቆይ በፖሊስ ቁጥጥር ስር ይውላል። ያደረገውን ነገር ሁሉ አመነ። ፖሊሶች አስከሬኗን እንዲያሳይ ጠየቁት። አስከሬኗን አሳየ። እንደ አውሮፓውያን አቆጣጠር በ2018 ኤድዊን ላራ እድሜ ልክ ጽኑ እስራት ተፈረደበት። ዳግመኛ የመፈታት እድል የለውም። ነገር ግን የካይሊ ቤተሰብ ምንም አይነት የላራ ቅጣት ልጃቸውን በማጣት የደረሰባቸውን ሕመምና ስቃይ ሊተካላቸው አይችልም። የ23 ዓመቷ ካይሊ የወደፊት ብዙ ህልሞች የነበሯት ቤተሰብ፣ ፍቅረኛ፣ ሁሉ ነገር የነበራት ነገር ግን በአንድ ቀን የተሳሳተ እምነት ሁሉም ነገሯ የተሰረቀ ወጣት ናት። መጀመሪያ ሁሉም ሰው ፍቅረኛዋ እንደሆነ አስቦ ነበር። ነገር ግን እውነታው ሲገለጥ በጣም ነው ሁሉም ሰው ያዘነው። ምክንያቱም ካይሊ የተገደለችው የደህንነትን ዩኒፎርም ለብሶ ጥሩ ሰራተኛ መስሎ ኮሌጅ ውስጥ ለተማሪዎች ደህንነት በቆመ ጥሩ ሰው በሚመስል ነገር ግን ጥሩ ሰው ባልሆነ ሰው ነበረ። የዛሬው ታሪክ ይህንን ይመስላል። ታሪኩን እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር በማድረግ ደግሞ ቻናሌን ለማያውቁ ቻናሌን እንድታሳውቁልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ።